ማይረሳ አሉ ስመጥሩ ወዳጄ ማይረሳ ከሰው ሁሉ መሃል ነፍስ ያየች ሰርቃ ባንተ መተማመን እችላለሁ በቃ ተገኘ 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 ወዳጅ ተገኘ 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 ወዳጅ አንዳንድ ሰዎች ግን ምናችሁን ነው የሚያማችሁ? አትምከሩን፣ በቃ አትምከሩን። ምክር አንፈልግም። ምክር የደከመን የሰለቸን ሰዎች አለን እና ፕሊስ አትምከሩን። አንዳንድ ሰዎች ዛሬ ማስተላለፍ የምፈልገው መልእክት መካሪም ተመካሪም የሆናችሁ ሰዎች ነው። መካሪ የሆናችሁ ሰዎች ፕሊስ አትምከሩ። ባለመምከር ተባበሩ። ምክር አታውቁ። አንዳንድ ሰዎች በቃ ማለት ሰው ያለበትን ሁኔታ ያለፈበት ያለውን መንገድ ምናምን እየወጣ ያለውን ጣውረድ ምን ውስጥ እየታገለ እንደሆነ ሳታውቁ ዝም ብላችሁ መታችሁ የሰውን ህሊና የሚጎዳ ነገር። ለምሳሌ እኔ የተመከርኩት ምክር ልንገራችሁ። ሰው አገኘኝና ከስደት ነው የመጣሁት። ሞከርኩኝ አንዳንድ ነገሮች፣ ግን ሳይ ነገሮች ከባድ ናቸው። ለዚህ በቃ 1-2 ዓመት ሰርቼ በመጣ ብዬ ወሰንኩ። ከዛ ያንን ነገር ለዛ ሰው አወራሁት። ያ ሰው አገኘኝ እና ሞክሬያለሁ ያለኝን አካውንቴ ውስጥ እኔ ነኝ የማውቀው፣ በምን መንገድ እያለፍኩኝ እንደሆነ ማውቀው እኔ ነኝ ምናምን። ለብሰን ስለወጣን ጸጉራችንን ስለተሰራን ብቻ ደህና ነን፣ ህይወት አሪፍ ነው ማለት አይደለም። ከዛ ምን ብሎ መከረኝ? ልጅሽን ትተሽ መሄድ በቃ ጥሩ ሚሞሪ አይኖረውም ምናምን፣ ነገ በጣም ብዙ ዋጋ ትከፍያለሽ ማለት። ይሄ ምክር ነው? ማስፈራሪያ ነው ወይንስ ምንድን ነው? እኔ እኮ እያለፍኩበት ያለሁትን መንገድ እኔ ያውቀዋለሁ። እኔ በምን ውስጥ እንዳለፍኩ ከልጄ ጋር ለመለያየት በምን ትግል ውስጥ እንዳለፍኩ በዛ ላይ ለእናንተም ነግሬያቸዋለሁ፣ አማክሬያቸዋለሁ። በቃ መሄድ አልፈልግም ከዚህ በኋላ ልጄን ማሳደግ ነው የምፈልገው። ልጄ በ9 ወሩ የተለያየ ነው። ከዚህ በኋላ ልጄን ጥዬ መሄድ አልፈልግም። አበረታቱኝ፣ ስራ ልስራ፣ ማስታወቂያ አሰሩኝ፣ ብዙ ነገር ብያለሁ። ግን ማንም ሊረዳኝ አልቻለም። ግን ዛሬ ልሄድ ስወስን መታችሁ ልምከርሽ፣ በዚህ እድሜ ነው ልጅ ሚሞሪ የሚኖረው። ከልጅሽ ጋር ኑሪ፣ ምንም ነገር ስሪ። 1 ሚሊዮን እኮ ካለሽ እንትን 1 ሚሊዮን ቢኖረኝ እኮ እናንተ አታማክሩኝም። እኔ ለራሴ አውቀዋለሁ 1 ሚሊዮን ቢኖረኝ ምን መስራት እንዳለብኝ። እና እባካችሁን አንዳንድ ሰዎች አትምከሩ። አንዳንድ ሰዎች ደግሞ ስትመከሩን በቃ የሆነ ነገር እንትን አትበሉ። እኔ በጣም ተሰምቶኛል ማለት ይሄ መከራይ ምክር ልክ አይደለም። በቃ እንደዚህ አይነት ምክር አይመከርም። አትምከሩ። እሺ ምክር ካላወቃችሁ አትምከሩ። የምትመከሩም ሰዎች ደግሞ በራሳችሁ ተመሩ እንጂ ሰው ሲሪየስ ሆኖ እንዲህ ነው ነገ ይሄን ነገር ታጫለሽ ማለት ነው እኔ ህሊና የሚለኝ ብቻ ነው የምኖረው እንጂ ነገ ከልጅሽ ጋር ያለሽ ነገር ከባድ ይሆናል። ያን ነገር ለማስተካከል ደግሞ በዚህ የበለጠ ዋጋ ትከፍያለሽ። 1 ሚሊዮን ብር ካለሽ እንትን ትሰሪያለሽ ምናምን ብላችሁ አትምከሩን። አካውንታችን ውስጥ ያለን ነገር እኛ እናውቃለን። ከቻላችሁ እርዱ። ይሄን ነገር ብትሰሪ እንደዚህ ያበደርሻለሁ፣ ከዛ ደግሞ እንደዚህ ሰርተሽ ትከፍኛለሽ፣ እንዲህ ቢሆን እንዲህ ነው ብላችሁ በቀላሉ ይሄን ነገር አማክሩን እንጂ ነገ ምን ዋጋ እንደምንከፍል ምናምን አትንገሩን። እኛ እኮ ብዙ ነገር እናውቃለን። ስደት የተመላለሰች ሴት ህይወትን በደንብ አድርጋ ታውቃለች። እና ይሄን ቪዲዮ ለመስራት እንትን ያልኩት በጣም ስለተሰማኝ ነው። ማለት ብዙ ጊዜ ኮሜንትም አያለው፣ አጉል የሆኑ ኮሜንቶች፣ አጉል መልካም የሚመስሉ ግን የሰውን ልብ የሚሰብሩ ኮሜንቶች። ሲቀጥል ደግሞ በአካልም ሰውን ስታገኙ እንደዚህ አይነት ምክሮች አትምከሩ። ባለመምከር ተባበሩ። የምትመከሩም ሰዎች ደግሞ ይሄን ነገር ሰምታችሁ አትወስኑ። በሰው ሀሳብ የሚወሰን ውሳኔ የለም። እናንተ አስባችሁ አልማችሁ በቃ ይሄ ነው ልክ ያላችሁት እንጂ በሰዎች ውታ ምንም አይነት ነገር እንዳትወስኑ። በራሳችሁ ወስኑ። እኔ ለመሄድ ወስኛለሁ። ለምን እንዳልኳችሁ ነው። ከ1 ወር ከምናምን ያለፈ ጊዜ ያሳለፍኩኝ አየውኝ። ግን ከባድ ነው። እኔ የሚያስኩት ገንዘብ ከዚህ ሀገር ጋር የሚያኗኑር አይደለም። ለዚህ ሄጄ 1-2 ዓመት ሰርቼ መጣለሁ። ልጄን እንደተለመደው ሁሌ ቪዲዮ ኮል አወራዋለሁ ምናምን በቃ ያን ነው ማድረግ የምችለው። ያለበለዚያ እዚህ ኖሬ ምናምን ከባድ ነው። የባሰ ለልጄ ትምህርት ቤትም ሊጠፋ ይችላል
እና ሲንግል ማም የሆነን ሰዎች ህይወት ለኛ ከባድ ነው። የሚረዳን ማንም ሰው የለም። አባቱ የትምህርት ቤት ይከፍላል። እንደዚህ የምንል ሰዎች አይደለንም። ለዚህ መሄድ ግዴታችን እኛና እኛ ብቻ ለልጆቻችን ያለን ሰዎች አለ። እኛና እኛ ብቻ ማለት እኛና እኛ ብቻ ስላችሁ ነው እንትን እያልኩኝ አይደለም። ከእግዚአብሔር በታች እኛ ብቻ ልጆቻችን ያለን ሰዎች አለ። ገብቷችኋል? ለዚህ አንዳንድ ሰዎች በጣም ተናድጃለሁ። በእውነት ነው የምላችሁ። ትላንት ነው ማልቅሼ ነበረ ማለት በዚህ ልክ ሰዎችን ራስ ወዳድ አድርጎ ምናምን መምከር ማለት ኦኬ፣ እንደ ቤተሰብ አንዳንድ ሰው ቆጣ ብሎ የሚመክረው ግን ቢሆንም አይገባም። እናት ያልሆነ ሰው ይሄን ነገር ማስረዳት አይችልም። እኔ እናት ስለሆንኩኝ በጣም ከባድ ነው። ከልጅ ጋር መለያየት እንደዚህ እንደምታስቡት ቀላል አይደለም። በጣም ልብ ያማል። በጣም ነው የምላችሁ። እኔ ልጄ እንደዚህ አይኔ ውስጥ ራሱ ትኩር ብዬ ማየት አልችልም። በጣም ይደክመኛል። ማርያምን ነው የምላችሁ። ማለት የሚያየኝ አስተያየት ምናምን ደግሞ ፍየው ሊሄድ ነው የሚለው ስሜት ምናምን ለእናት ምን ያህል እንደሚሰብር ገብቷቸዋል። አሳዳጊዎቻቸው እግዚአብሔር አምላክ እድሜና ጤና ይስጣቸው። በተለይ አያት የኔ እናት ስላለች እናቴን የምታሳድገው። እኔ ሲንግል ማም ነኝ እንደምታውቁት። ግን በጣም ከባድ ነው እና ባለመምከር ተባበሩ። እሺ አትምከሩ፣ በእውነት አትምከሩ። በተለይ በልጅ ጉዳይ ነገ ዋጋ ትከፍያለሽ። ልጅሽን ትተሽ ሄደሽ ልጅሽ ነገ አያስታውስሽም፣ ሚሞሪ አይኖረውም፣ ለአንቺ ብዙም እንትና ያደረግም፣ ገንዘብሽን ብቻ ነው የሚያውቀው ምናምን አይነት ምክር ለእናት ፕሊዝ አትምከሩ። በምን ውስጥ እንዳለፍን ከልጅ ጋር መለያየት። እኔ ከልጄ ጋር በ9 ወሩ ነው የተለያየሁት። ከዛ በየ2 ዓመቱ መጥቻለሁ። አሁን እግዚአብሔር ይመስገን 5 ዓመት ሆኖታል። ብዙ ሞክሬያለሁ አብሬው ለመኖር በጣም ብዙ ነው የምላችሁ። ብቻዬን ብዙ ሞከር አልቻልኩም። በቃ ለዚህ ምንም ማድረግ አልችልም። እግዚአብሔር ደግሞ ይርዳኝ እና አጉል መካሪ፣ አጉል ለልጆቻችን አዛኝ፣ አጉል እናንተ ደግ ከሆናችሁ ስራ አሰሩ፣ ደግ ከሆናችሁ አብራችሁ ስሩ በሉ እንጂ በማርያም አትምከሩ።